ሰላም እንዴት ናችሁ? ጻድቃን ከኤማ ሚዲያ እንኳን ወደ ኤማ ሚዲያ በሰላም መጣችሁ። አንድ አፕዴት የሆነ መረጃ ይዤ ነው የመጣሁት። እነዚህ ሁለቱ በተደራጀ ሁኔታ የዝርፊያ ወንጀል ሲፈጽሙ በፖሊስ ቁጥጥር ስር ውለዋል። የወንጀሉ ሁኔታ ተመርምሮ ኢንስፔክተር ተዘራ አብሽር በዝርዝር ገልጸውታል። እንዲህ ይላል መረጃው። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዝርፊያ ወንጀል ፈጽመው በቁጥጥር ስር ውለዋል። አብርሃም አሸናፊና ዳግም ብርሃን የተባሉ ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረድኤት አህመድ የተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘ መረጃ ያመለክታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥሩ ኮድ 2B88595 አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትር ጉዞ በኋላ እንዳስቆሟት ታውቋል። ተጠርጣሪዎቹ የግል ተበዳይ ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷት እና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገድዷት የምርመራው መዝገብ ያስረዳናል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽ በወቅቱ በእጇ ይዛ የነበረው 8700 ጥሬ ገንዘብ እና 2 ሞባይል ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋ አድርሰዋል ይላል። እንግዲህ እንደዚህ አይነት ወንጀሎች ከጊዜ ወደ ጊዜ መልካቸውን እየቀየሩ እንዲሁም ደግሞ በተለያየ ቴክኒክ ዘረፋዎች በዝተዋል። በተለይ አዲስ አበባ አካባቢ ላይ እንደዚህ ግርግርን በመጠቀም እንዲሁም ደግሞ ዩኒፎርም ለብሰው መሳሪያ ሁሉ ታጥቀው የሚዘርፉ አሉ። ስለዚህ ራሳችንን መጠበቅ እንዳለብን የኢንስፔክተር ተዘራ አብሽር መልእክት ነው። እንዲሁም ደግሞ የአዲስ አበባ ፖሊስም በተደጋጋሚ እንዲህ አይነት መረጃዎችን እያወጣ ነው። ምክንያቱም የፖሊስ የደንብ ልብስ እንዲሁም ደግሞ የተለያዩ የሚሊተሪ ደንብ ልብስ እየለበሱ በየቤቱ እየገቡ የሚዘርፉ ሌቦች እንዳሉ ከዚህ በፊትም እናውቃለን። አሁን ደግሞ መልካቸውንም ቀየር አድርጎ እንዲሁም ደግሞ በርከት ብሎ በቡድን ሁሉ ሆኖ የዛሬ ሳምንት አካባቢ ወደ 6 ሴትና 4 ወንዶች ሆነው ሙሉ ታክሲ ሞልቶ በተለምዶ ሿሿ በሚባል ወንጀል ብዙ ሰዎችን ሲዘርፉ የነበሩ ወጣቶች ተይዘዋል። ታስታውሳላችሁ። እንግዲህ እንዲህ አይነት ወንጀሎች በተለያየ ጊዜ በአይነትም እየተለያዩ መጥቷል። ስለዚህ ሁላችንም ራሳችንን መጠበቅ፣ ቤተሰባችንን መጠበቅ ነው ያለብን። እውነት ለመናገር የዛሬው ለየት ያለው ምንድን ነው? በራሳቸው መንገድ ራሳቸውን ያጋለጡ ሌቦች ናቸው። በጣም ነው የሚገርመው። ራሳቸውን ያስያዙበት መንገድ በጣም አስቂኝ ነው። ዘረፏት ሴትዮዋን መኪና ቤት መንገድ እንደሚነዳ እንኳን አላወቁም። እግዚአብሔር ሲያጋልጣቸው በተቃራኒ መንገድ ነዱት መኪናውን። በቀኝ የሚነዳ መኪና በግራ እንደነዱ ማለት ነው። ከፊት ለፊታቸው ሌላ መኪና እየመጣ ነው። ስለዚህ ያ መኪና አልፈዋለሁ ሲሉ ከዛ መኪና ጋር ተጋጩ። ከዛ መኪና ዘለው ወርደው የሰው ቤት ለመደበቅ ሞከሩ። በዛ እንግዲህ በህብረተሰቡ ጥቆማና በፖሊስ ልዩ ክትትል እንዲሁም ደግሞ የትራፊክ ፖሊሱን ድርጊት በጣም የሚደነቅ ነው። ምክንያቱም ሲከታተላቸው ነበር ለረዥም ርቀት። በዛ መሀል እንግዲህ ሁለቱ ልጆች እንግዲህ ተይዘው ወደ ምርመራ ገብቷል። እንግዲህ እየተመረመሩ ነው። አዲስ ነገር ካለ እንግዲህ እኛም እየመጣን እናካፍላችኋለን። ኤማ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮን ከወደዱ ላይክ እያደረጉ ለሌሎቹ ለማካፈል ሼር አድርጉልን። በጣም እናመሰግናለን። ጻድቃን ከኤማ ሚዲያ። በዚህ አጋጣሚ ውድ ተመልካቾቻችን በእኛ ሚዲያ ላይ ኤማ ሚዲያ ላይ ታሪካችሁን ማካፈል ለምትፈልጉ ምናልባትም የሚዲያ እድል ያላገኛችሁ ኤማ ሚዲያ ብላችሁ በእነዚህ ቁጥር እየደወላችሁ ታሪክ አለኝ፣ መረጃ አለኝ፣ የራሴንም ታሪክ በሚዲያ መግለጽ ፈልጋለሁ፣ ሰው ከኔ የሚማረው ነገር ይኖራል ከህይወት ተሞክሮዬ ብላችሁ የምትፈልጉት ነገር ካለ ስቱዲዮችን በመገኘት ታሪካችሁን ማካፈል ትችላላችሁ። እንግዲህ በተለያየ ሚዲያዎች ላይ እድሉን ያላገኛችሁ እንዲሁም ደግሞ በተለያየ ቦታ ላይ የምታውቋቸው ወደ ሚዲያ መቅረብ እድል ያላገኙ ተመልካቾች ወይም ደግሞ ቤተሰቦቻችን በእነዚህ ቁጥሮች እየደወላችሁ እንግዲህ ወደኛ ሚዲያ መቅረብ ትችላላችሁ። እኛ ታሪኩን አጣርተን ለሚዲያ የሚመጥን ከሆነ ወደ ሚዲያችን የምናቀርብ ይሆናል። እኛ የምናቀርበው ምናልባት የዛ ሰው ታሪክ ለሌላው አስተማሪ ነው። ከቤተሰብ ጋር በተገናኘ ከትዳር ጋር በተገናኘ ታሪካችን ለሌላው አስተማሪ ነው ካላችሁ
ደውሉልን። እንዲሁም ደግሞ የጠፉባችሁ ቤተሰብ ካለ በዚህ አጋጣሚ በሚዲያ ላይ ወጥተን ያንን የቤተሰብ ታሪክ ማውራት እፈልጋለሁ፣ ወንድሜ፣ እህቴ፣ እናቴ፣ አባቴ፣ አክስቴ ጠፍተውብኛል የምትሉ ካላችሁም ደውሉልን። እኛው ስቱዲዮ መታችሁ ታሪካችሁን አካፍላችሁ ከቤተሰቦቻችሁ ጋር ትገናኛላችሁ። በቅርብ ቀን እንዲህ አይነት ፕሮግራሞችን እንጀምራለን። ስለዚህ እነዚህን ቁጥሮች እየተጠቀማችሁ ብቻ ምን ማድረግ ነው? እናንተ መደወል ነው። የራሳችሁ ታሪክ ብቻ ሳይሆን የተለያየ የቤተሰባችሁን አካልም ታሪክ ወደ ሚዲያ ወጥተው የማያውቁ ወይም ደግሞ የሚዲያውን እድል ያላገኙ ተመልካቾች ካሉ በዚህ አጋጣሚ እድሉን እንሰጣለን። እናመሰግናለን። በዚህ አጋጣሚ ውድ ተመልካቾቻችን በእኛ ሚዲያ ላይ በኤማ ሚዲያ ላይ ታሪካችሁን ማካፈል ለምትፈልጉ ምናልባትም የሚዲያ እድል ያላገኛችሁ ኤማ ሚዲያ ብላችሁ በእነዚህ ቁጥር እየደወላችሁ ታሪክ አለኝ፣ መረጃ አለኝ፣ የራሴንም ታሪክ በሚዲያ መግለጽ ፈልጋለሁ፣ ሰው ከኔ የሚማረው ነገር ይኖራል ከህይወት ተሞክሮዬ ብላችሁ የምትፈልጉት ነገር ካለ ስቱዲዮአችን በመገኘት ታሪካችሁን ማካፈል ትችላላችሁ። እንግዲህ በተለያየ ሚዲያዎች ላይ እድሉን ያላገኛችሁ እንዲሁም ደግሞ በተለያየ ቦታ ላይ የምታውቋቸው ወደ ሚዲያ መቅረብ እድል ያላገኙ ተመልካቾች ወይም ደግሞ ቤተሰቦቻችን በእነዚህ ቁጥሮች እየደወላችሁ እንግዲህ ወደኛ ሚዲያ መቅረብ ትችላላችሁ። እኛ ታሪኩን አጣርተን ለሚዲያ የሚመጥን ከሆነ ወደ ሚዲያችን የምናቀርብ ይሆናል። እኛ የምናቀርበው ምናልባት የዛ ሰው ታሪክ ለሌላው አስተማሪ ነው። ከቤተሰብ ጋር በተገናኘ ከትዳር ጋር በተገናኘ ታሪካችን ለሌላው አስተማሪ ነው ካላችሁ ደውሉልን። እንዲሁም ደግሞ የጠፉባችሁ ቤተሰብ ካለ በዚህ አጋጣሚ በሚዲያ ላይ ወጥተን ያንን የቤተሰብ ታሪክ ማውራት እፈልጋለሁ፣ ወንድሜ፣ እህቴ፣ እናቴ፣ አባቴ፣ አክስቴ ጠፍተውብኛል የምትሉ ካላችሁም ደውሉልን። እኛው ስቱዲዮ መታችሁ ታሪካችሁን አካፍላችሁ ከቤተሰቦቻችሁ ጋር ትገናኛላችሁ። በቅርብ ቀን እንዲህ አይነት ፕሮግራሞችን እንጀምራለን። ስለዚህ እነዚህን ቁጥሮች እየተጠቀማችሁ ብቻ ምን ማድረግ ነው? እናንተ መደወል ነው። የራሳችሁ ታሪክ ብቻ ሳይሆን የተለያየ የቤተሰባችሁን አካልም ታሪክ ወደ ሚዲያ ወጥተው የማያውቁ ወይም ደግሞ የሚዲያውን እድል ያላገኙ ተመልካቾች ካሉ በዚህ አጋጣሚ እድሉን እንሰጣለን። እናመሰግናለን።